በልጅነቴ ነው ከኢትዮጵያ የወጣሁት ግን ሀገሬን በጣም እወዳለሁ። በአሜሪካ በኩል የተጀመረው እንቅስቃሴ አለ ረቂቁን ለማጽደቅ በጣም በቃ የሰማሁት ነገር በቃ ልቤን በጣም እንትን አለውና በጣም አዘንኩኝና ከዛስ በኋላ ምንድነው ወሰንሽው? ማህበራት ውስጥ ሄደሽ ተሳትፎ ማድረግ ጀመርሽ? የፖለቲካ ፓርቲ አባል ሆንሽ? እንዴት ነው እንቅስቃሴሽ? ፖለቲካ ፓርቲ ውስጥ አባል አይደለሁም። የማንኛውም ፖለቲካ I don't think I have interest። እንቅስቃሴው ምን ይመስላል? ሰውስ ያለው ተሳትፎ ምን ይመስላል? I think የኢትዮጵያን አብሮነት ያየነው የመጀመሪያው ጊዜ ነው። if you remember no more movement ከተጀመረው በኋላ የተጠራው ሰልፍ ላይ መንግስት ሌላ ጉዳይ ነው፣ ኢትዮጵያ እንደ ሀገር ደግሞ እንዴት ነው መቀጠል ያለባት? because more እሳቱን ፋን ባረግነው ቁጥር የባሰ እየተፋፋመ እንጂ እየሰከነ አይሄድም እና እንዴት አድርገን ነው እነሱን ከነክት ማድረግ የምንችለው ላይ ፎከስ ማድረጉ ይበጃል። በተለያየ የሀገራችን ክፍል ውስጥ ተንቀሳቅሳችሁ የሰጣችሁት እርዳታዎች አሉ መድኃኒትን ጨምሮ። ዋናው ዓላማችን አለን ለማለት ነበር። እነዚህ ድጋፋችንን ለማሳየት እና እዛው ሄደን ጤና ይስጥልን ተመልካቾቻችን፣ ይህ የዳያስፖራው ድምጽ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ ከተለያዩ ዓለም ክፍሎች የሚኖሩ ኢትዮጵያውያንን ስለ ሀገራቸው ለሀገራቸው ምን እያደረጉ እንደሆነ በዛ ባሉበት ዓለምም እንቅስቃሴያቸውን እንቃኝበት ይሆናል። ዛሬም አንድ እንግዳ አለን። ኢየሩሳሌም ክብረት ትባላለች። ተመልካቾቻችን አብራችሁን ቆዩ። ወይንሸት ዘውዴ ነኝ። ስለመጣሽ በጣም እናመሰግናለን ኢየሩሳሌም። እኔም በጣም አመሰግናለሁ ስለጠራችሁኝ። እንግዲህ እዚህ ስቱዲዮ ስጋብዝሽ እኔ በተለያየ ጊዜ ሰጠሻቸውን ኢንተርቪው አይቻለሁ፣ እንቅስቃሴያችሁንም አይቻለሁ፣ ተመልክቻለሁ በተለያዩ ዌብሳይቶች ላይ ያሉትንና በጣም ለሀገርሽ ያለሽን ፍቅር የምትገልጪበት ሁኔታ በጣም ሲገርመኝ ነበር እውነት ለመናገርና እስቲ ይሄ እንዴት ዳበረ? በዚህ እንጀምር። እሺ ያው እንግዲህ እኔ በልጅነቴ ነው ከኢትዮጵያ የወጣሁት ግን ሀገሬን በጣም እወዳለሁ። ከሀገሬንም ብቻ ሳይሆን አፍሪካንም በጣም እወዳለሁና ያው በውጭ ዓለም ስትኖሪ ብዙ ጊዜ የምትሰሚያቸው እነዚህ ሜንስትሪም ሚዲያ የምንላቸው ኒውስ ምንጮች ናቸውና ያንን ሞኒተር በማደርግበት ጊዜ ስለ ኢትዮጵያ ፖቾ የሚደረጉት ነገሮች በጣም ከእውነታው የራቁና ሀገራችንንም ሆነ ህዝባችንን በጣም የሚያጥላሉ የኢትዮጵያ ካልቸር ያልሆኑ ነገሮችን የሚያንጸባርቁ ነበሩና ዝብዬ ከቤትም ሰራ ስለነበረ በጊዜው እሰማለሁ፣ ኒውስ እሰማለሁ በባክግራውንዱ፣ ቲቪም ዝብዬ ኦን አድርጌ ነው የምሰራው ከቤት ስሰራ ምናምን። እነሱን በምሰማ ጊዜ በቃ ይሄ ቁጭቱም የሀገር ፍቅሩን በጣም ፈንቅሎ መውጣት ጀመረና አንድ ጊዜ አስታውሳለሁ ቁጭ ብዬ እንደዚህ እየሰራው ነው ባክግራውንድ ቲቪ ኦን አድርጌያለሁና እየሰማው እንትን እያልኩኝ ነበርና በጣም በቃ የሰማሁት ነገር በቃ ልቤን በጣም እንትን አለውና በጣም አዘንኩኝና ተነስቼ ቲቪውን አጥፍቼው ስራዬን ቀጠልኩኝ። ከዛ ላንች ታይም ላይ እንደዚህ የኢትዮጵያ እንደዚህ ኒውስ ሚዲያዎች ምናምን ስሰማ ሰላማዊ ሰልፍ ምናምን ተዘጋጅቶ ነበር ዲሲ ላይ ዋሽንግተን ምናምን አካባቢና በቃ ይሄን አሁን መሄድ አለብኝ አልኩኝ። አትሊስት ከኢትዮጵያን ወገኖቼ ጋር አብሬ መሆኑ እድል ሰልፉን ለመቀላቀል የኔን ስሜት የሚጋሩ ሰዎች ጋር አንድ ላይ መሆኑ ራሱ ትልቅ ኢምፓክት ይኖረዋል የሚለውን እንትን አልኩኝ። በዛ ነው ብዙ ከኮሚኒቲ ጋር ኢንቮልቭ እንትን ያልኩት እንደዚህ በግልጽ። ከዛ በፊት ከወጣቶች ጋር እንደዚሁ ዲስካሽኖች ትዊተር ስፔስ ላይ ክለብ ሃውስ ላይ የተለያዩ ነገሮች ላይ እንደዚሁ ዲስካሽን እናደርጋለን እንደዚሁም በጓደኛም። ግን ከዛ ሰዓት በኋላ ግን በቃ እኔስ ምን አይነት ሪስፖንሲቢሊቲ አለብኝ ይሄንን ናሬቲቭ ኮሬክት ለማድረግና እኔ ትክክል ነው የምለውን የኢትዮጵያን ገጽታ ለሌላው ዓለም ክፍል ለማንጸባረቅ ምን ስራ መስራት አለብኝ በሚለው ነው አይ ቲንክ ተነሳሽነቴ የጀመረው። ከዛም ከኮሚኒቲ ሊደሮች ጋር ከፕሮፌሰሮች ጋር ከተለያዩ ሰዎች ጋር እንደዚህ ኔትወርክ መፍጠር ጀመርኩኝና በዛ ነው እንግዲህ አይ ቲንክ ብዙ ሰዎች የሚያውቁኝ እንደሱ አይነት ስራ ላይ ኢንቮልቭ ሳደርግ ነው። በ9ኛ ክፍል ሆነሽ ነው ወደ ውጭ ወጣሽው? ሃይ ስኩልን እዛ ነው የተማርሽው? ስለዚህ አሁን ከዛ ጀምሮ እንግዲህ ስለ ሀገር ፍቅር ለማወቅ በርግጥ በቂ እድሜ ሊሆን ይችላል። እዚህም የተወሰኑ ነገሮችን ልትይጂ ትችያለሽ። የቤተሰብ መገዛ ምን ይመስል ነበር?
አይ ቲንክ ብዙ ፖለቲካው ላይ ቤተሰብ እንኳን ብዙ ኢንቮልቭመንት የላቸውም፣ ግን የሀገር ፍቅሩ ይመስለኛል። አይ ቲንክ እኔ ያደግኩበትም አካባቢ ፈረንሳይ ለጋሲዮን አካባቢ ነበር ያደግኩት እና በቃ ይሄ አሁን ኤትኒሲቲ የሚባለው ነገር ማግኒፋይድ ሆኖ እርስ በርሳችን ዌፕናይዝ ተደርጎብናል። የእሱንም ተጽዕኖ ብዙ እኔ ሳደግ አዲስ አበባ ከመሆኔ ተጨማሪ እንደገና ደግሞ በፈረንሳይ አካባቢ ብዙ ያሳደጉኝ ሰዎች እንደዚህ ከሌ ብሔር ነው ከሌ እንደዚህ ነው የሚለው ሜንታሊቲም አልነበረኝም። ከተለያየ ማህበረሰብ የወጡ ናቸው። ክርስትና እናቴ ጎረቤቶች ያሳደጉኝ፣ ዩኒፎርም ያሰፉልኝ፣ ብዙ ነገር ያደረጉልኝ ያንን እንትን ብዙ አጤኛው አላቅም እና እሱም ነበር አይ ቲንክ ዌፐናይዝ የሆነ ፕሮፓጋንዳው ላይ በጣም እየተሰራበት ያለው ነገር እሱ ነበር ዋናው እንትን የሚባለው እና ቆም ብዬ ሳስብ እውነት የኢትዮጵያ ሕዝብ ያ ኤክስፒሪየንስ አለ ወይስ ይሄ ትክክለኛ አጀንዳ ይዞ የመጣ ነው የሚለውንም ነገር ኩዌስችን እንዳረግ አረገኝ። ሶ እንደገና ደግሞ ሞር ያንን ፕሮፓጋንዳ ፑሽ ያረጉት በመጡ ጊዜ ኦኬ ይሄ ነገር እውነትም አገሪቷን በእንደዚህ አይነት ነገር ለመበታተንና እርስ በርሳችን ለማጋጨት የተነሳና በትክክለኛው ከሁሉም አጀንዳ ሌላ መሪ እንዳለው ትረጃለሽ እና አይ ቲንክ ያም ነው እኔ የራሴ ላይፍ ኤክስፒሪየንስ እዚህም ባለውም እንደገና በውጭው ዓለምም ስትሄጂ በአብዛኛው እንግዲህ በማጆሪቲው በእኔ በራሴ ኤክስፒሪየንስ ፐርሰናሊም ኢትዮጵያኖች ሲደጋገፉ ነው የምታየው። አንተ ቀዳሚ ነው፣ ሰርግ ሲሆን ሀዘን ሲሆን አንድ ላይ መጥቶ ተባብሮ ነው። የጋራነቱ ይበዛል፣ ብዙ ነገር ይበዛል በብዛት እሱ ነው የምታየው። አሁን የወጣ ነገሮች አሉ፣ በጣም ኤክስትሪም የሚሆኑ ነገሮች አሉ። ግን እንደዚሁ እንደ አንድ ሲቪሊየን ስታይ ግን በአብዛኛው በሀዘንም በደስታም አብሮ ሲሆኑ ነው ኢትዮጵያውያን የምትመለከችው። በሃይማኖት ብቲ፣ በዘር በቋንቋ ብቲ በብዙ የኢትዮጵያ ካልቸር እንደ ዩኒቲ ስታዩ በመደጋገፍ ነው እንትንም እንደውና አይ ቲንክ እሱ መሰለኝ ይሄ ነገር ትክክል አይደለም። እኔ ያለፍኩበት ህይወት እኔ ኢትዮጵያን ማቀበት መንገድና ኢትዮጵያን የምረዳበት አንደርስታንዲንግ ኢስ ዲፈረንት በሚለው ነው እኔ እንትን በደንብ ይሄ በቃ ቁጭቱ የመጣው በሱ ይመስለኛል። እኔ ያለኝ ኤክስፒሪየንስ እና እነሱ ኢትዮጵያን ፖርትሬት የሚያደርጉበት መንገድ ትክክል አይደለም፣ ተቃራኒ ነው፣ በብዙ ነገር ይጻረራል የሚለው ነው አይ ቲንክ ወደዛ ውስጥ ጋፍቶ እንድገባ ያደረገኝ። ሃይ ስኩል ላይ ነው የወጣሽው ከዚህ ሀገር፣ እዛ ኮሎራዶ ነው የምትኖሪው። ከዛ በኋላ ደግሞ እዛ ትምህርትም ቀጠልሽ፣ ያለውን እንቅስቃሴም አየሽ። ከዛስ በኋላ ምንድነው የወሰንሽው? ማህበራት ውስጥ ሄደሽ ተሳትፎ ማድረግ ጀመርሽ? የፖለቲካ ፓርቲ አባል ሆንሽ? እንዴት ነው እንቅስቃሴሽ? ፖለቲካ ፓርቲ ውስጥ አባል አይደለሁም። የማንኛውም ፖለቲካ I don't think I have interest ፖለቲካ ደረጃ ላይ ግን I think በኮሚኒቲ ነው የኔ ሁሉ ጊዜም መጀመሪያም ስነሳም እኔ ከህብረተሰቡ ጋር ያለኝ ግንኙነት ምን ይመስላል፣ እኔ ማቃቸው እናቶች አባቶች regardless of their ethnicity ወይም language ወይም ቋንቋ ምን ነበር የሚለው ነው እንትን ያለኝ። አሁንም ሁሉ ጊዜም የኔ allegiance ለኢትዮጵያ ነው። ለኢትዮጵያ ደግሞ ህዝቦቿ ማለት ህዝቦቿ ደግሞ እነማን ናቸው ስትይ ብዙ ብሔር ብሔረሰቦች፣ ብዙ ቋንቋ፣ ብዙ ታሪክ ያላቸው የተከበሩ ህዝቦች ናቸው እና ያ ነው አይ ቲንክ ዋናው ጽንሰ ሀሳቡ በሁሉም ነገር የኢትዮጵያ ህዝብ ነው። ህዝቡ ማን ነው ስትይ ደግሞ ወርደሽ ብዙ ነገር እንትን ያለሽና አሁን ኢንቮልቭ አድርጌ የምሰራው በኮሚኒቲ አሁን ኮሎራዶ ላይ ኮሎራዶ ኮሚኒቲ ውስጥ በደንብ ኢንቮልቭ አድርጌ እሰራለሁ። ከሴኔተሮች ጋር ከኮንግረስመን ጋር ሚቲንግ ሰታፕ ያደርጋሉ፣ እዛ ላይ ይገኛለሁ፣ ፓርቲሲፔት አደርጋለሁ። ከዛም አልፎ ደግሞ የተለያዩ ሲቪክ ድርጅቶች ላይ እሳተፋለሁ። እነሱም ላይ እንደዚሁ ፓርትነር ከዚህ በፊትም ኢትዮጵያ መተን ነበር። የተለያዩ ቦታዎችን ጎብኝተናል። እንዳጣዬ፣ ከሚሴ፣ ኮንሶ፣ እንደራሽን ጎብኝተን ነበር። ሄደን አይተናል። የተወሰኑ ሰዎችን ጠይቀናል። ጀስት አበረታትረን አለን የሚለውን ያንን የኢትዮጵያዊነት ፍቅርን ለማሳየት እንትን ብለናል። አሁንም ደግሞ ግሎባል ኤድ ኢትዮጵያ የሚባል ኦርጋናይዜሽን አለ። ካናዳ ላይ ነው ቤዝ ያሉት፣ ግን ወርልድ ዋይድ እየሰራን ያለነው ነው። ያ ግሩፕ 50 ኮንቴነር ሰኪዩር አድርጓል ሜዲካል ኢኩዊፕመንት ወደ አባላ ፕራይመሪ ሆስፒታል ለመላክ። በጣም ብዙ በአማራ ክልል የሚገኙ ሆስፒታሎች እንደ ደሴ፣ ኮምቦልቻ ያሉ ሆስፒታሎች እነዚህ ቁሳቁሶች እንዲያገኙ ፕሮጀክት ኪዩር 50 ኮንቴነርስ ሰኪዩር አድርገዋል። እነሱን ኮንቴነሮች ግን ለመላክ እኛ አሁን አብረን እየሰራን ነው ከተለያዩ ከኮሚኒቲ ጋር በመሆን እኔ አሁን እንደ አንድ አምባሳደር ሆኜ ትዊተር ስፔስ ላይም እንደዚሁም ላይቭ እያደረግን ፈንድሬዞችን እያዘጋጀን እነሱን ኮንቴነሮች ወደ ኢትዮጵያ እያስገባን እንገኛለን። በተጨማሪም ደግሞ ጀስት አድቮኬሲ ወርክ ነው።
ትዊተር ካምፔኖች ላይ ፓርቲሲፔት በማድረግ እንዲሁም እርስ በርሳችን የኢትዮጵያን ኮሚኒቲ አንድ ላይ በማምጣት በተለያዩ ላይቭ ፓናል ዲስከሽኖች እንደገናም ደግሞ እንደዚህ ትዊተር ስፔስ ላይ ራሳችንም ምንድነው አሁን ማድረግ ያለብን ኢትዮጵያን ሰፖርት ለማድረግ የሚለውንም ላይ እንትን ለማለት ኢንተርናሽናል ኒውስ ሚዲያዎችንም ቢሆን ሰነተሮችንም ቢሆን እንዴት አድርገን ነው ላብ የምናደርገው እንዴት አድርገን ነው የኢትዮጵያን ትሩ ገጽታ ማሳየት የምንችለው ወይም ኮሬክት ማድረግ የምንችለው የተለያዩ ፖሊሲዎች ሲመጡ እነሱን ትክክለኛ ያለው ሁኔታ ይሄ ነው ይሄ ኢትዮጵያን ይጎዳል የሚለውንም ለማስረዳት ብዙ እንቅስቃሴዎች እያደረግን ነው እንግዲህ እንደ ዳያስፖራ ከሁሉም ከጫፍ እስከ ጫፍ ያለው ከሌሎችም ከሲቪል ድርጅቶች ጋር እንደዚሁም በመቀናጀት እየሰራን ነው We Ethiopians have existed more than 3,000 years. We are united. We have more than 84 languages and tribes. TPLF took power and they've abused us, robbed us of our wealth. They instigated ethnic-based hate, religious-based hate for 27 years. They've killed thousands and thousands of young university students. They've killed mothers and fathers and brothers and sisters. And finally, we were able to get rid of them through a parliament election 3 years ago, and Dr. Abiy Ahmed has taken power, but they refuse to accept the fact that there is a new movement, a new reform that supports democracy. So what they want to do is try to take their dictatorship into the region of Tigray, by the way, which they haven't been helping for the last 27 years. There's not clean water in Tigray. There's people dying and people escaping Ethiopia to find a better life because there is nothing to do in the region of Tigray. Now, because they lost their power, they want to take that dictatorship into the region of Tigray. And that's part of us. They're our people. We love them and they know it. We've lived with them for more than 3,000 years. So today we're here to show our support. We support our Ethiopian National Defense Force. The war was started by TPLF. Despite our parents, our grandparents going to the region of Tigray, begging on their knees, TPLF leaders to come to the table peacefully and negotiate peacefully like the rest of the 84 ethnicity that exist in Ethiopia. Yet, they went overnight, in which they confirmed in their interview that they attacked our National Defense Force in their sleep and murder young men and women. And abusive. They drove over them or with their trucks. They committed heinous crimes that the world should loudly rebuke. Yet we have UN and US government trying to instigate and start a war on Ethiopia. We rebuke that. We want Biden administration to denounce a terrorist organization. By the way, they have registered on their database. They're still registered in the national database as terrorists. So why is it taking this long for the international community to denounce a terrorist group? We are done. The people of Ethiopia are done with this terrorist group. We've had them for 27 years. We pushed them. No one helped us, but the people, the young old man who died for it, so that we are able to reform our country. Today we're here to show our support for Prime Minister Abiy Ahmed. We are also here with the message of unity for Ethiopia. TPLF, which is a terrorist organization who has been registered in the national database, had dictated Ethiopia for 27 years. Now, 3 years ago, Abiy Ahmed came into power with parliament and with the vote of the people to lead the country. And now that dictator, TPLF, wanted to take his dictatorship into the province of Tigray. And the people of Ethiopia do not support that. They abused us, killed us, murdered us, and even recently they have committed many genocide, including the Makaidra incident. So we are here today to show our support for our Prime Minister. We are here to show our unity. We rebuke TPLF. UN and the US has not rebuked TPLF. We asked for 27 years for them to take action, and they have not yet. And they are enabling a terrorist organization that has abused, tortured, and robbed Ethiopia out of her wealth for 27 years. So we want them to support us. We want them to rebuke a terrorist organization that's been abusing us and robbing us of our wealth. And what can the Biden administration and the UN do to support? They have not
they have not yet rebuked. We actually seen an opposite sense from the last administration. So we want the Biden administration, if they want to rebuke a terrorist organization, they need to say it. We do not know. Right now, they are encouraging a terrorist organization as far as the Ethiopian people are concerned. So we want them to take responsibility. We want them to rebuke a terrorist organization that's trying to create a hub for terrorists in the Horn of Africa. And the UN is meeting today, correct? The UN is meeting today, and we are here to show our support for our country. We are behind Dr. Abiy. We stand with him. We stand for unity. We have more than 84 ethnicities in Ethiopia. We're all here, different tribes. We have our Eritrean brothers and sisters with us. They stand with us. And another message for Sudan, get out of our border. We want the U.S. to start rebuking Sudan to leave our border. We are patient. We've been patient. We'll continue that. We are peace-loving and kind people, and they're our neighbors. We love Sudanese people. We have friends and families who are Sudanese, but we want the government to move out of the Ethiopian border. እንዴት ነው የዲያስፖራው ምላሽ? አሁን አንዳንድ ጊዜ በጣም ጽንፍ የሚወጡ ነገሮች እናያለን በሚያሳዝን ሁኔታ። አንዳንዴ ደግሞ አሁን ላይ በተለይ ደግሞ በጣም ብዙ ሰልፎችን በጣም ብዙ ድጋፎችን እናያለን አይደል? ስለ ሀገር በመቆርቆር ስለ ሀገር ፍቅር በተለያየ ጊዜ የተለያየ መልእክቶችን ለማስተላለፍ ዲያስፖራው በህብረት የሚወጡባቸው በርካታ ጊዜያቶች አሉ። እንቅስቃሴው ምን ይመስላል? ሰውስ ያለው ተሳትፎ ምን ይመስላል? I think, የኢትዮጵያን አብሮነት ያየነው የመጀመሪያው ጊዜ ነው። if you remember no more movement ከተጀመረው በኋላ የተጠራው ሰልፍ ላይ በጣም እኔ ራሴ ብዙ ቦታ ሄጃለሁ። በዛን ሰዓት ካለውበት ከኮሎራዶ ተነስቼ ዲሲም ኒውዮርክም እንደዚሁም ብዙ ኢትዮጵያኖች ደግሞ አውቃለሁ በተጨማሪ ከተለያየ ቦታ ስራ ፈቃድ ወስደው ብዙ ነገር ከዛም አልፎ ተርፎ ደግሞ even day to day awareness ለማድረግ እንደዚህ ትዊተር ካምፔኖችን ኮንግረስ ሰነተሮች ላቢ ለማድረግ ራሱ ብዙ መስዋዕትነት የሚከፍሉ የኢትዮጵያን ዲያስፖራዎች አሉ። እንዲሁም በተቃራኒው ደግሞ ፖለቲሻኖችም አሉ፣ ዩቲዩበሮችም አሉ። የተለያዩ እንደ ኢንዲቪጁዋል ይሄንን ነገር እንትን መጠቀም ጊዜውን የሚፈልጉ ሰዎችም አሉ። አይ ቲንክ አሁን ልዩነታችን ዌፐናይዝድ የሆነበት ሰዓት ነው። ሶ ኮሚኒቲውን ፖላራይዝ የሚያደርግ ነገር ራይት ይሄ ሊመጣል ነው በዚህ ገባ በዚህ ወጣ ብዙ ነገሮች አሉ። whether ትዊተር ሰብስክራይበሮችም ለማግኘት ይሁን ወይም ደግሞ ፖለቲካሊ ሞቲቬትድ ራይት እኔ ሰፖርተር ስለሚያስፈልገኝ የኔን ሰፖርት ማግኘት የምችለው ደግሞ እንዲህ በማድረግ ነው እንዲህ አይነት ለግል ጥቅም እንሶ ብዙ የተለያዩ መንገዶች አሉ። ግን አይ ቲንክ አሁንም ቢሆን ፕራይመሪ ፎከስ መሆን ያለበት ህዝቡ ነው። ህዝቡ እንዴት እየሆነ ነው? በምን በኩል ነው? አሁን እኛ እዛም ሆነን ስንሰራ እንዴት አድርገን ነው ህዝቡ ላይ ፎከሳችን? አሁን የተለያዩ ፖሊሲዎች ፕሮፖዝ ሲደረጉ like HR 6600 ያ እንዴት አድርጎ ነው ህዝብን የሚጎዳው አይደል? compared to አሁን እነሱ ያንዳንድ ግሩፖችን ስታሪ ነው it's targeting መንግስት ይሉሻል targeted ይሄን እንደዚህ ኢንዲቪጁዋል ግን does it really affect የሚለው ነገር በስነ ስርዓት ቁጭ ብሎ ሰከን ብሎ አናላይዝ ማድረግ የሚያስፈልጋቸው ነገሮች አሉ። እንደዛ ስንል ደግሞ well መንግስትን አካውንታብል ያደረግን አይደለም የሚሉም እንትኖች ይነሳሉ አይደል? በተለያዩ ሐሳቦች ሶ ባላንስ መሆን አለበት። እንደ ኢትዮጵያን አይ ቲንክ ራሳችንን የባሰ ፖላራይዝ ያደረግን ሳይሆን እንዴት አድርገን ነው ሚድል ግራውንድ መፍጠር የምንችለው? እንዴት አድርገን ነው ኦኬ ይሄንን ሐሳብ እስማማበታለሁ ይሄኛውን አልስማማበትም የሚለው መሀል ላይ ካልደረስን ይሄ ጦርነት ውስጥ ይሄ ስቃይ ውስጥ ይሄ መከራ ውስጥ የገባንበት ዋነኛው ምክንያት ይሄን ማድረግ ስላቃተን ነው። ቁጭ ብለን ተወያይተን ይሄ ይጠቅመናል ይሄ ይጎዳናል የሚለውን ነገር እንግዲህ ልሂቃን የሚባሉ ፖለቲሽያን አገር ያድናሉ አገር ይመራሉ የሚባሉ ሰዎች ያንን ማድረግ ስላልቻሉ ጽንፈኝነት የሚይዟቸው ይሁን እርቢተኝነትም ቢሆን ያንን ማድረግ ስላቃታቸው ነው ዛሬ ብዙ መስዋዕትነት እየከፈልን ያለ ነው። ስለዚህ እንደ ሶሳይቲም አይ ቲንክ እሱ የሚያስፈልገን ይመስለኛል። ራሳችንን የባሰ ፖላራይዝ ያደረግን ያንን ዋይድ ማድረግ ሳይሆን እንዴት አድርገን ነው ባላንስ የምንሰጠው? መንግስት ሌላ ጉዳይ ነው። ኢትዮጵያ እንደ ሀገር ደግሞ እንዴት ነው መቀጠል ያለባት? ህዝብ ሳይበተን ሳይፈናቀል ከቤቱ ከቀየው ሳይሰደድ እንዴት ነው መቆም ያለበት የሚል ይመስለኛል አይደለ? እንቅስቃሴያችሁ ትክክል በትክክል እሱ ላይ ነው ፎከስ ማድረግ ያለብን ህዝቡ ላይና ህዝቡን እንዴት አድርገን ነው እነዚህ ነገሮችን ፕሪቨንት ማድረግ የምንችለው? because more እሳቱን ፋን ባረግ ነው ቁጥር የባሰ እየተፋፋመ እንጂ እየሰከነ አይሄድም። እና እንዴት አድርገን ነው እነሱን ከነክት ማድረግ የምንችለው ላይ ፎከስ ማድረጉ ይበጃል ብዬ አስባለሁ።
እንግዲህ አንስተሽልኛል መቼም ስለ HR 6600 እና በአሜሪካ በኩል የተጀመረው እንቅስቃሴ አለ ረቂቁን ለማጽደቅ በዲያስፖራው በኩልስ እየሄደበት ያለው እንቅስቃሴ እየሄደበት ያለው አግባብ ምን ይመስላል? I think እሱ ላይ ሲሆን ቀደም እንደገለጽኩት ከሴኔተሮቹ ጋር ከኮንግረስ ማኖች ጋር ሚቲንግ ሰታፕ ማድረግ ነው። እሱን ደግሞ በብዙ በሲቪል ድርጅቶችም እንዲሁም በኮሚኒቲ በጣም እየሰራንበት ያለ ጉዳይ ነው። አንድ ከነሱ ጋር ሚቲንግ ሰታፕ አድርጎ ምንድነው እኛም በእኛ ፐርስፔክቲቭ እንደ ትውልደ ኢትዮጵያን ወይም እንደ ኢትዮጵያን የምናያቸው ችግሮች ምን ናቸው የሚለውን በዝርዝር ማስረዳት። TPLF ማን ነው? ምን አረገ? የኢትዮጵያ ሕዝብ ምኞት ደግሞ ምንድነው? ይሄ ደግሞ እንዴት አድርጎ ነው ሕዝቡን ሊጠቅም ወይ ሊጎዳ የሚችለው የሚለውን ያንን በደንብ ከነሱ ጋር ዲስከስ ማድረግ ነውና እንደዚህ አይነት ፖሊሲዎችን ሪቨርስ ለማድረግ 1-2 ሴኔተሮች ይበቃሉ። በፍሎርም ቢሆን ኮንግረስም ደረጃ ቢሆንና ያንን ሰፖርት ለማግኘት በጣም ብዙ ስራ እየተሰራ ነው። በትልልቅ ሲቪል ካውንስሎችም እንደዚሁም ደግሞ ሎካሊም ደግሞ እንደዚሁ ሰታፕ ያደረግን በየስቴቱ በየዲስትሪክቱ ብዙ ስራ እየሰራና ያለ ነው። አንድ just to raise awareness ይሄ ነገር ህዝቡን ነው የሚጎዳው እንዳየነው በአገውም እንደዚሁም ይሄም ደግሞ ልክ እንደዛው ኢምፓክት የሚኖረው ሲቪሊየን ላይ ነው እንጂ ሃየር ገቨርንመንት ኦፊሻልስ ላይ ምን ያህል ኢምፓክት ይኖረዋል የሚለውንም በማስረዳት ለሀገሪቷም ኢኮኖሚ ለኢትዮጵያ ብቻ ሳይሆን ሆርን ኦፍ አፍሪካ ላይ ምን አይነት ኢምፓክት ያመጣል የሚለውንም እነሱ እንዲረዱ እንዲገነዘቡ በማድረግ ረገድ ብዙ ስራ እየሰራ ነው። ባለፈው ዓመትም መታችኋል አይደለ? አንቺም ያሰባሰብሻቸው ነገሮች ይኖራሉ። በተለያየ የሀገራችን ክፍል ውስጥ ተንቀሳቅሳችሁ የሰጣችሁት እርዳታዎች አሉ መድኃኒትን ጨምሮ። እስቲ ስለሱ ንገሪኝ። እንግዲህ ባለፈው የመጀመሪያ ጊዜ ስንመጣ የተወሰንን ኢትዮጵያውያኖች ነበርን አንድ ላይ የመጣ ነው። አይ ቲንክ እኔ ትንሿ ነኝ መሰለኝ። ሁሉም ከኢትዮጵያ ጋር በእድሜም ትንሽ ከኔ ገፉ ናቸውና መጀመሪያ አይ ቲንክ ተነሳሽነቱ እንትን ያለን በቃ ጊዜው በሁሉም በኩል እንትን ያለና ሰከን ያለም ነበረ። በኖርተርን ፓርትም ደግሞ አንዳንድ ችግሮች ከለክት የሆኑ ጁላይ አካባቢ ላይ ነበር የመጣ ነውና ስንመጣ ዋናው ዓላማችን አለን ለማለት ነበር። እነዚህ ድጋፋችንን ለማሳየት እና እዛው ሄደን እኛ እንዴት ናችሁ የት ነው ያላችሁት ሁኔታው ምንድነው የሚለውን ነገር ለመገንዘብ ነበር የመጣ ነው። ወይዘሮ ፍርዱስ የሱፍ myself ዶክተር ፕሮፌሰር ብሩክ በሼ ዳዊት ጌታቸው ብዙ ሰዎች ለደምለውም አብረን ነበር የመጣ ነውና በጊዜው ብዙ ቦታዎችን ለመጎብኘት ችለናል። አጣዬን ከሚሴን በደቡብ ደግሞ ኮንሶና ደራሼን ጎብኝተን ነበር በግሩፕ ተካፍለን ይሄድ ነው እና ጥሩ ግንዛቤ አግኝተናል ብዬ አስባለሁ። በነበረው አንደኛ ራሱ ዲስፕሌስ የሆኑ ሰዎችን ማነጋገር መቻላችን በራሱን የቻለ አስተዋጽኦ ነበረው ለኛ። አንደኛ የነሱንም ስሜት ለመረዳት ምን ማድረግ እንችላለን እኛም እንደ ኢንዲቪጁዋልም እንደ ግሩፕም እንዴት አድርገን ነው ይሄንን ኮሚኒቲ ሰፖርት ማድረግ የምንችለው የሚለውንም ለመገንዘብ ረድቶናል በጣም። ለወገን ደራሽ ወገን ነው እንደሚባለው ሁሉ እንግዲህ በቦታው ላይ ሆኖ ማየትና ህመማቸው መታመም ባለው ነገር መደገፍ ስሜታቸውን መጋራት በራሱ ትልቅ ነገር ነው። ቦታው ላይ ተገኝተሽ ያንዲት እናት ለቅሶ እንባዋን ማበስ ስሜቷን መጋራት ትልቅ ነገር ነው አይደለ? የነበረው ፊሊንግ ምን ይመስላል? አንቺ የት ነበር ሄድሽው? ከባድ ነበር። እኔ በከሚሴና ጣዬ በኩል ነበር ሄድኩት። ከባድ ነበር። at some point እኔ ራሴ በጣም ኢሞሽናል ነበርኩና መሄድ ነበረብኝ ሆነ ቦታ ላይ ትንሽ 2 ደቂቃ ወስጄ ለራሴ እንትን ብዬ እንደገና መመለስ ነበረብኝና ያለውን ሁኔታ ሲጭ አሁን ደግሞ ከዛም ብሷል። ምክንያቱም ከዛ ከኛ ከመጣን በኋላ እንደገና ጦርነቱ በደም ስፕሬድ አድርጎ እንትን ብሏል። ብዙ ሰዎች ዲስፕሌስ አድርገዋል። በዚህም በወለጋም በኩል ዲስፕሌስ ይሆናሉ፣ በሳውዝ በኩልም አሉ። እንደገና ደግሞ በዚህ በጦርነቱ ከአፋርም ከአማራም ክልል ዲስፕሌስ የሆኑ ወገኖች አሉንና ሁኔታ ስታዩ እዚህም ብቻ ሳይሆን እዛ ራሱ ሆኜ በጣም ኢሞሽናል ሆላለሁ አንዳንዴና maybe it's not healthy for me የምልባቸው ጊዜዎችም አሉ። ያ ስሜት ግን ምንድነው የሚያጽናናሽ? እኔ ብቻ ሳልሆን ብዙዋኖች እንደሚጋሩት ስለምታውቂ ነው። እሱ ብቻ ሳይሆን ደግሞ ብዙዋኑም ደግሞ የሚችለውን ያደርጋል። ትንሽም ሆነ ትልቅ
አይ ቲንክ ሁሉም እያንዳንዱ ሰው የሚችለውን ነገር ሲያደርግ ነው ትልቅ ነገር አቺቭ ማድረግ የምችለው እና አይ ቲንክ የሚያጽናናኝ አንዳንዴ እንደዚህ በጣም ኢሞሽናል ሲሆን እኔ ብቻ ሳልሆን ሌሎችም እንደኔ ስሜት ያላቸው እንደኔ ለሀገራቸው መርዳት ለወገናቸው መድረስ የሚፈልጉ ሰዎች አሉና እሱን ስታስቢ ደግሞ ይነጋል የሚለው ነገር ይመጣልና ተስፋ ታደርጊያለሽ ያ በሽታ አይቀርም ይነጋል እውነት ነው ሁላችንም መቼም ተስፋ እናደርጋለን ሌላ ሀገር የለንም አንድ ሀገር ነው ያለን ሰው የትም ቦታ ቢሄድ የትም ቦታ ቢኖር መጨረሻ ላይ እንደዚህ የራስሽ ወገን የራስሽ ሀገሬ ብለሽ ምታርፊበት ምትጽናኝበት ስሜትሽ ምትጋሪበት ነገር ሲኖር ደስ ይላል ያን ደግሞ ለማግኘት ኢትዮጵያ ሰላም መሆን አለባት ዲያስፖራው ምን ያስባል ወደፊት ምን ለማድረግ ታስባላችሁ አንድ ኮሎራዶ ብቻ ነው ወይስ የተለያየ ስቴቶች አንድ ሆናችሁ ያቀዳችሁት ነገር አለ ወይ አሁን እንግዲህ ያመጣችሁ ያላችሁት ነገር አለ ቀደም የጠቀሻቸው እርዳታዎች መድኃኒትን ጨምሮ እና ከዛም ባሻገር ደግሞ እንደው ለሰላሙም ለምኑም ሁሌ እርዳታ መስጠት ብቻ ሳይሆን አንዳንዴ ተስፋ እናደርጋለን አይደለ ዳያስፖራው እንደው ያለው እንቅስቃሴ ምን ይመስላል ስለ ሀገሩ አንድ የመሆኑ ነገር ምን ይመስላል አይ ቲንክ ብዙ እንቅስቃሴዎች እየተሰሩ ነው በኢንዲቪጁዋል ደረጃ የሚሰሩ ብዙ ሰዎች አሉ እንደዚሁ በኮሚኒቲ ኢንቮልቭመንት የማቃቸው ዘላቂነት ያላቸው እንዴት አድርገን ነው የሆነ ቢዝነስ ማቋቋም የምንችለው ለዚህ ቤተሰብ ከዛ እነሱ ደግሞ ሲደራጁ ለዚህኛው ቤተሰብ ዘለቄታ ያለው ሰልፍ ሰስቴይኒንግ የሚሆን ኤንቫይሮንመንት ከዛ በተጨማሪ ደግሞ ከተለያዩ ኮሌጆች ጋር ዩኒቨርሲቲዎች ጋር ኮኦርዲኔት በማድረግ የተለያዩ ስልጠናዎችን ኮርሶችን እየሰጡ ያሉ ኢንዲቪጁዋሎች አሉ በመንግስትም ደረጃ አይ ቲንክ ሞር ፓርትነርሺፕ ያስፈልጋል ብዬ አስባለሁ አይ ቲንክ እንደ ኮሚኒቲም እንደ ሲቪል ካውንስል ድርጅቶችም እሱ ነገር ላይ በደንብ መስራት ያለብን ይመስለኛል እንዴት አድርገን ነው ሁለቱን አዋህደን የተጠናከረ ነገር ዘለቄታ ያለው ነገር መስራት የምንችለው የሚለው ላይ ፎከስ አድርገን እንትን ማለት የሚያስፈልግ ይመስለኛል ከዛ በተረፈ ግን አይ ቲንክ በብዙ በዲያስፖራ ደረጃ ስታይ በጣም ብዙ ነገር እየሰራ ነው ያለው ዲያስፖራ አሁን በአፋር በኩል ጎጆዎችን በመገንባት ውሃ ለማስገባት ብዙ ጥረት አሁን ወይዘሮ ፍርዱስን ቅድም መንሽን አርጊያት ነበር አሁን እሷ ኮንሶ ላይ በሄደች ጊዜ በጣም ልቧ ተሰብሮ ነው የመጣችው ያ ግሩፕ ደግሞ የተፈናቀለው መጀመሪያው አካባቢ ላይ ነበርና ሄዳ ስታያቸው ስቲል ድንኳን ላይ ነበር ያሉት ሶ ቤተሰቧን አስተባብራ ጓደኞቿን አስተባብራ ብዙ ቤቶች ገንብታለች አሁንም እሱ ላይ እየሰራች ነው ብዙ እንቅስቃሴዎች ዘለቄታ ያላቸው ነገር ላይ እንደ ውሃ ማስገባት የተፈናቀሉትን መልሶ ወደ አካባቢያቸው ወደ ቀያቸው መመለስ ላይ አይ ቲንክ ብዙ ስራ እየተሰራ ነው ያለው ያንን ግን አይ ቲንክ ከመንግስት ጋር ተቀናብሮ ደግሞ ጠንከር ያለ ስራ መስራት ዘለቄታ ያለው ነገር ኮሚኒቲን ሰልፍ ሰስቴን እንዲያደርጉ ስራ ኦፖርቹኒቲዎችን የትምህርት በሮችን በማመቻቸት ቢሆን አይ ቲንክ ብዙ ኦፖርቹኒቲ ኤሪያ ይመስለኛል ለዲያስፖራም እንደ ዲያስፖራ እንደገና ደግሞ ለኢትዮጵያም ኮሚኒቲ ወይም መንግስትም ጋር ደግሞ እንደዛው አይ ቲንክ ኢትስ አን ኤሪያ ኦፍ ኦፖርቹኒቲ ያስባለሁ በነገራችን ላይ ወይዘሮ ፍርዶሰን እንግዳ ያርጌ ጋብዣት እዚህ ቁጭ ብለን አውርተናል እዛ ኮንሶና ደራሺ የነበረው ሰቆቃ ከባድ ነበረ በጊዜው በጣም ብዙ ችግሮች ነበሩ እሱንም እዛ አካባቢ የሚኖር ኮሙኒኬሽን ኦፊሰር የሆነ ሳሙኤል የሚባል በርካታ ኢንተርቪዎችን መረጃዎችን እያደረሰን ለተመልካቾቻችን ስናደርስ ነበር በጣም ጠንካራ ሴት ናት በዚሁ አጋጣሚ በጣም በርቺ ማለት ፈልጋለሁ እና ከናንተ ጋር አብራችሁ እንደምትንቀሳቀሱም ፕሮፌሰር ብሩክን ጨምሮ በደንብ አውቃለሁ እንግዲህ ምን መሰለሽ በህብረት ሲኮን ችግርም ይቀላል አይደለ የጋራ ሲሆን ሼር መታረጊው ነገር ሲኖር ብዙ ነገሮችን መካፈል በራሱ ይቀላል እስቲ ወዳንቺ ደግሞ ልምጣ አሁን እንደሰማሁት ከሆነ ደግሞ ቆንጆ አማርኛ ነው ተናገሪው ቋንቋችን መናገር እንዲችሉ ሰዎች እዛ ያሉ ተወላጆችም መታደርጉት እንቅስቃሴ አለ እስቲ ንገሪ እንግዲህ አይ ቲንክ ስፔሻሊ ወጣቶቹም ከኔም ትንሽ ዘቀ የሚሉትም በእድሜም ቋንቋ ማስተማር ነው
እንዳይጠፋ ሀሁ ማስቆጠር እንዴት አድርገን ነው አንዳንዶች ደግሞ እዛው የተወለዱ ይሆናሉ እነሱንም እንዴት አድርገው ነው መጻፍ የሚቻለው ማንበብ የሚቻለው በአማርኛም ሳይሆን በሌሎች ቋንቋዎችም እንዴት አድርገን ነው ያንን ማስተላለፍ የምንችለው ለትውልደ ኢትዮጵያኖችም ወይም ለኢትዮጵያን አሜሪካንስ እንዴት አድርገን ነው እንትን የሚለው ያለን ብዙ እየሰራናቸው ያሉ ነገሮች አሉ እና ሞር ፎከስ ያደረግነው ግን አይ ቲንክ ወጣቶቹ ላይ ወይም ቲኔጅ ኤጅ ላይ ያሉትን ለዚህ በግሩፕ ዝም ብሎ በማደራጀት እርስ በርስ መማማር እንዲችሉ ወይም ከፍ ሚል ከነሱ እድሜ አማርኛ ማንበብ መጻፍ የሚችለው አሳይን በማድረግ ረገድ ቋንቋቸውን ባህላቸውን እንዳይረሱ ሄዶም አልፎ ደግሞ መጻፍ ማንበብ እንዲችሉ ለማድረግ እየሞከርን ያለነው በጣም ጥሩና የሚበረታታ ነገር ነው እንግዲህ ኢየሩሳሌም በጣም ነው ማመሰግነው ጊዜሽን ሰጥተሽ ስቱዲዮአችን ድረስ መጥተሽ ይሄን የመሰለ ቃለ ምልልስ አድርገናል አንቺ ከመጣው አይቀር ማስተላለፍ አለብኝ የምትይው ነገር እድሉን ሰጥሻለሁ I think ብዙም እንትን የለኝም ግን በፖላራይዜሽን ቀደም ትንሽ ነክተናል ኮሚኒቲያችንን በጣም ፖላራይዝ ለማድረግ እየተሰሩ ያሉ ብዙ ነገሮች አሉ ፖለቲካሊ ሞቲቬትድ ቢሆን እንደዚሁም በፐርሰናል ጥቅም የተነሳ ቢሆን ግን ኮሚኒቲውን በጣም ፖላራይዝ ለማድረግና ዲቫይድ ለማድረግ እየተሰሩ ያሉ ስራዎች አሉ እና እሱን አቴንሽን ሰጥተን እንዴት አድርገን ነው ሚድል ግራውንድ ማግኘት የምንችለው የሚለው ላይ አይ ቲንክ ህዝቡ እንደ ኮሚኒቲ እንደ ሶሳይቲ ፎከስ እንዲያደርግበት ፈልጋለሁ እንዴት አድርገን ነው ካንቺ ጋር ልስማማም ግን ባንድ ነጥብሽ እስማማለሁ በሁለቱ አልስማማም በሁለቱ እስማማለሁ ባንደኛው አልስማማም የሚለው ነገር እየመረጥን ያንን ነገር እርስ በርስ እየተሳዘንን አጥብበነው ልዩነታችንን አጥብበን ባለን አመለካከቶቻችንን የጋራ የሆኑትን ነገሮች ከፍ በማድረግ ልዩነቶቻችንን ደግሞ በመተው ምክንያቱም ያንቺ የራስሽ አመለካከት አለ የኔም የራሴ አለ እሱን እንተውና የጋራ የሚያረጋን ላይ እንዴት አድርገን በጋራ እንስራ ነው ምክንያቱም ህይወት ኤክስፒሪየንስ እንደምናረጋው ኢቭን ያባትና የናት እህትና ወንድም ሆነሽ እንኳን እኔ ህይወትን ያየሁበት አስተያየትና አንቺ ህይወትን ያየሽበት አስተያየት አንድ ሊሆን አይችልም የናትና ያባት እንግዲህ አንድ ቤት አድርገሽ ተወለሽ ማለት ነው ስለዚህ ያን ሪስፔክት በማድረግ ኦኬ ይሄ አንቺ ያየሽበት መንገድና እኔ ያየሁበት መንገድ የተለያየ ነው ግን ሁለታችን ከአንድ እናት ከአንድ አባት ተወልደናል እንዲህ አይነት ትምህርት ቤት አብረን ሄደናል ወይ እንዲያርገናል የሚለው ሲሚላር የሚያረጉን ነገሮች በማጠናከርና እርስ በርስ ደግሞ በመተጋገዝ አይ ቲንክ በመደጋገፍ እዚህም ባሉ ዲያስፖራም ያለው አይ ቲንክ እሱ ፎከስ ሊሆን ይገባል ብዬ አስባለሁ እንደዛ ሲሆን ነው ህብረታችንን ያጠናከርን እርስ በርስ እየተደጋገፍን መቀጠል የምንችለው እንደ ሀገርም እንደ ሶሳይቲም እና አይ ቲንክ እሱ ትንሽ ሃይላይት ማድረግ ያለብን ይመስለኛል ካለንበት ሁኔታ አንፃር ጥሩ ነጥብ ነው የተናገርሽው ኢየሩሳሌም እንግዲህ ልዩነቶች ሊኖሩ ይችላሉ ብዙ ብሔር ብሔረሰቦች ባለባት ኢትዮጵያ ልዩነት የለም ማለት አንችልም ግን ደግሞ ልዩነቶቻችንን ሳይሆን የሚያኖሩን በርካታ ዋጋ ያላቸው ባህሎችም እምነቶችም የተለያዩ አመለካከቶችም አሉና እነሱ ላይ በደንብ ሰርተን አብረን እንሁን ነው የምትዩ ትክክል በጣም ነው ማመሰግነው ስለመጣሽ ደስ ብሎኛል አሁንም በድጋሚ አመሰግናለሁ መልካም ጊዜ አመሰግናለሁ እንግዲህ ተመልካቾቻችን የዲያስፖራው ድምጽ የተሰኘው ፕሮግራማችን እዚህ ላይ ያበቃል አብሬያችሁ ቆየሁት ወይንሸት ዘውዴ ነኝ እንግዲህ ኢየሩሳሌም ክብረት ነበረች በርካታ ጉዳዮችን አንስተናል ብዙ ነገሮች ላይ ተወያይተናል ቁም ነገር እንደምታገኙበት ተስፋ እናደርጋለን በሌላ ፕሮግራማችን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ